በህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሁለተኛው ዓለም ጦርነት ወደዚህ ዓለም አይቶት የማያውቀው ከባድ የእሳት በላ በኢራን ላይ አወርድባታለሁ፣ ዛሬ የመጨረሻ ቀኗ ነው፣ ዛሬ መጨረሻ እድል ሰጥቻታለሁ፣ ዛሬ ካልፈረመች በቀጣይ ቀናት የሚሆነውን በሙሉ አሁን ልነግራችሁ አልችልም ሲሉ ከባድ ዛቻ ቢያሰሙም ኢራን ግን ሞክሩኝ እንጂ ምንም አይነት የምነጋገረው ንግግርም የምፈርመው ስምምነት የለም ከማለትም በተጨማሪ በኩዌት የሚገኘውን የአሜሪካን የጦር ሰፈር አጥቅታ በኦማን አቅራቢያ የነበረ አንድ መርከብንም መታ አውድማለች። ሁኔታው እጅግ በጣም አስደንጋጭ ወደሆነ ውስብስብ ሁኔታ እያመራ ነው። ዝርዝሩን አስደምጣችኋለሁ። በሌላ በኩል ደግሞ ክቡራን አድማጮች የአሜሪካ ጦር ማዕከላዊ እዝ ሴንትኮም ዛሬ ለሊቱን ለተለያዩ የአሜሪካ የጦር አዋቂዎችና መረጃ ተንታኞች አንድ ሚስጥራዊ ኢሜል ልኮላቸዋል። ሲኤንኤን እንዳጋለጠው ይህንን ሚስጥራዊ ኢሜል የአሜሪካ ጦር የተለያዩ ተንታኞችን እርዳታና ወታደራዊ አዛዦችን ሙያዊ እገዛ እንደጠየቀ ተመልክቷል። ይህም በቀጠናው ያለው ጦርነት ምን ያክል አሳሳቢ ወደሆነ ደረጃ እንደደረሰ አመላካች ነው ብሎታል ሲኤንኤን። የደረሰውን ሚስጥራዊ መረጃ በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል የኢራንም የጦር አዛዥ በተመሳሳይ መግለጫ ሰጥተዋል። ታደምጡታላችሁ። ወደ አሳዛኙም ዜና ስወስዳችሁ ክቡራን አድማጮች በጻድቃኔ ማርያም ገዳም የመሬት መንሸራተት አደጋ አጋጥሞ የዘገባ እስከተጠናከረበት ሰዓት ድረስ 14 ሰዎች መሞታቸውና 5 ሰዎችም ከባድ ጉዳት እንዳስተናገዱ ተመልክቷል። ጉዳዩን አስመልክቶ የወጣውን ዝርዝር መረጃ ከአካባቢው ነዋሪዎችና ከፖሊስ እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠውን መግለጫ በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ማስፈራራታቸውን ቀጥለዋል። ዛሬ ሌሊቱን ትራምፕ በሰጡት መግለጫ እንደተናገሩት ይህ አሁን የሰጠሁት ለኢራን የመጨረሻ እድል ነው ብለዋል። ከሁለተኛው ዓለም ጦርነት ወዲህ ዓለም አይቶት የማያውቀውን ከባድ ፍንዳታና ውድመት በኢራን ላይ ላደርስባት ተቃርቤ ነበር። ነገር ግን በስተመጨረሻ ሰዓት የገልፍ ሀገራት ስለለመኑኝ የመጨረሻ እድል ለኢራን ሰጥቻታለሁ። ዛሬ ይህንን እድል ተጠቅማ ይህንን ሰነድ የማትፈርም ከሆነ በነገው ዕለት ምን እንደሚፈጠር እኔ ልነግራችሁ አልፈልግም በማለት ፕሬዝዳንቱ ተናግረዋል። ፕሬዝዳንት ትራምፕ ለጋዜጠኞች ዛሬ ሌሊቱን በኦቫል ኦፊስ በሰጡት መግለጫ በርካታ ሀገራት ስልክ ደውለውልኛል፣ ሁሉም ለዚህ ጉዳይ አንድ የመጨረሻ እድል ስጥ ባክህ ብለው ለምነውኝ ለዚያ ነው ለኢራን የመጨረሻ እድል የሰጠኋት ብለዋል። ትራምፕ ይህንን ሲናገሩ ከቧቸው ሲያደምጧቸው የቆዩት ጋዜጠኞች ለትራምፕ ባቀረቡላቸው ጥያቄ ፕሬዝዳንት ትራምፕ እርሶም ኢራንን አጠቃለሁ በማለት ዝተው በተደጋጋሚ
ጥቃቱን ቀልብሰው ሲመለሱ ወይም ኢራን ለምናኛለች በሚል ምክንያት ጥቃቱን ሲያቆሙ ይህ የመጀመሪያው አይደለም። አሁንም ቢሆን ምንም የተለየ ነገር አላየንም። አሁን ላይ እጆት ላይ ባለው መረጃ መሰረት በኢራን ጉዳይ ምን የተለየ ነገር አሎት በማለት ጠይቋቸዋል። ፕሬዝደንቱም ሲመልሱ እኔ ወደ ሙሉ አውዳሚ ሙሉ በሙሉ ኢራንን የሚያነድ ጦርነት ከመሄዴ በፊት ሁልጊዜም በእያንዳንዱ እርምጃዬ ለኢራን የመጨረሻ ዕድል መስጠት እፈልጋለሁ ሲሉ ተደምጠዋል። ትራምፕ አክለውም በፍጥነት የሆርሙዝ ወሽመጥ በዛሬው ዕለት ማክሰኞ መከፈት አለበት፣ የሆርሙዝ ወሽመጥ ካልተከፈተ ወየውልኝ፣ ዛሬ የመጨረሻ ቀኗ ነው ብለዋል። ኢራን ወራት የፈጀውን ጦርነት ለማስቆም አስተዳደራቸው ከፍተኛ አጣብቂኝ ቢገጥመውም ትራምፕ ነገሩ ያን ያክል የተወሳሰበ አይደለም ሲሉ በጋዜጠኞች ፊት ሲያቃልሉ አድረዋል። በሌላ በኩል የኢራን መሪ ሙጅተባ ሐሜኒ ወታደራዊ አማካሪ የሆኑት ሞሴህ ሬዛኢ ዩናይትድ ስቴትስ በኢራን ወደቦች ላይ የምታደርገውን የባህር ላይ እገዳ ተከትሎ ጠንካራ ማስጠንቀቂያ ዛሬ ሌሊቱን አስተላልፈዋል። ትራምፕ ከኢራን ጋር እየተደራደርኩ ነው ማለታቸው በጣም አስቂኝ ነው፣ ሌላ ኢራን እንዳለች ንገሩን እያልን እኛም አሜሪካን እየጠየቅን ነው ብለዋል። እገዳው የሚቀጥል ከሆነና የአሜሪካ መርከቦችና የጦር ኃይሎች ለከባድ አደጋዎችና እልቂቶች ይጋለጣሉ ብለዋል። የኢራኑ የጦር መሪ ሲናገሩ ዩናይትድ ስቴትስ ባህሪዋን መቀየር አለባት፣ አሊያም ይህንን አንታገስም፣ በሆርሙዝ ወሽመጥ ውስጥ ሁለተኛ የትራንዚት መስመር እንዲከፈት በጭራሽ አንፈቅድም ብለዋል። በኢራንና በዋሽንግተን መካከል በሰኔ ወር ተፈርሞ የነበረው የመግባቢያ ሰነድ በወሽመጡ ቁጥጥር ምክንያት ከተሻረ በኋላ ዩናይትድ ስቴትስ በኢራን ወደቦች ላይ የጣለችው እገዳ በጁላይ ወር አድሳው ዳግም ቆይታለች። የአሜሪካ ጦር ኃይል እንዳስታወቀው ከዚያ ጊዜ ጀምሮ ቢያንስ 44 መርከቦች አቅጣጫቸውን እንዳስቀየረ ይናገራል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራን እንድትደራደር የመጨረሻ ዕድል ሰጠኋት፣ ለዚያ ነው ጥቃቴን ጋብ ያረኩት፣ አሁን ኢራኖቹ እየለመኑኝ እየተነጋገሩ ነው በማለት ቢገልጹም ኢራን ግን ነገሩን ሐሰት ነው በማለት ከማስተባበልም በላይ ዛሬ ሌሊቱን በኩዌት የሚገኘውን የአሜሪካን የጦር ሰፈር መታለች። የዩናይትድ ኪንግደም የባህር ላይ የንግድ ኦፕሬሽን ማዕከል በማህበራዊ ትስስር ገጹ አሁን ንጋቱን ባወጣው መግለጫ በኦማን የባህር ዳርቻ አቅራቢያ አንዲት የጭነት መርከብ ተመታለች ብሏል። ጉዳዩን በቅርበት የሚያውቁ ምንጮች ለጀሩሳሌም ፖስት በሰጡት መረጃ እንዳሉት ከሆነ የኢራን አብዮታዊ ዘብ በኩዌት በሚገኝ የአሜሪካ ወታደራዊ የጦር ሰፈር ላይ ጥቃት መፈጸሙን ገልጸዋል። ጥቃቱ የተካሄደው ቢያንስ 3 ሰው አልባ በራሪ አውሮፕላኖችን በመጠቀም እንደሆነም ምንጩ አክሎ ገልጸዋል። የኢራኑ መንግስታዊ የዜና ወኪል ታስኒም የአረብ ሀገራት መገናኛ ብዙሃንን ጠቅሶ እንደዘገበው ከኢራንና ከኩዌት ጋር ድንበር በሚጋራው የኢራቋ በስራ በተባለው ግዛት ውስጥ ኃይለኛ ፍንዳታ መሰማቱንም ተዘግቧል። የኢራን መንግስታዊ ብሮድካስተር IRIB የአረብ መገናኛ ብዙሃንን ዋቢ በማድረግ ዛሬ ማለዳውን እንደዘገበው በኩዌት ውስጥ ታላቅ የእሳት ቃጠሎ መከሰቱን ዘግቧል። የኢራን እስላማዊ አብዮታዊ መሪ አማካሪ የቀድሞው የእስላማዊ አብዮታዊ ዘብ አዛዥ የሆኑት ሞሴን ሬዛኢ ዛሬ ሌሊቱን በሰጡት መግለጫ እንዳሉት ፕሬዝደንት ትራምፕ በኢራን ላይ የከፈቱት ሶስተኛው ጦርነት ከዚህ ቀደሙ የ12 ቀናትና የ40 ቀናት ግጭቶች በመቀጠል በኢራን ኃይሎች መመከቱን የአሜሪካ የእዝ ማዕከላትም እንዲዛወሩ መደረጉንና በዩናይትድ ስቴትስ ጦር ላይ ከባድ ኪሳራ አድርሰናል ሲሉ ተደምጠዋል። ሬዛኢ በቃለ መጠይቅ ወቅትም ሌላ አዲስ ሚስጥር ይፋ ማድረጋቸውን ፕሬስ ቲቪ የዘገበ ሲሆን በኢራን መርከብ ላይ ለተፈጸመው ጥቃት አጸፋ ለመስጠት ኢራን በዩክሬን ግዛት ውስጥ የሚገኙ 3 ቦታዎችን ለመምታት ተዘጋጅታ ነበር ብለዋል። እንደሚታወቀው ከቀናት በፊት ዩክሬን የኢራንን መርከብ መምታቷ ይታወቃል። ይህንን ተከትሎ በከፍተኛ ብስጭት ላይ የነበረችው ኢራን በዩክሬን ውስጥ የተለያዩ አካባቢዎችን በሚሳኤል ለመደብደብ እቅድ አውጥታ ተኩሱ ሊፈጸም ሲል ዩክሬን ሚስጥራዊ ደብዳቤ ለኢራን መላኳን የጦር መሪው አረጋግጠው በዚሁ ደብዳቤ ላይም ዩክሬን ማሩኝ፣ በስህተት ነው ይህንን ጥቃት የፈጸምኩት፣ የራሽያ መርከብ መስሎኝ እንጂ የኢራን መርከብ መሆኑን አላወቅኩም ነበር ስትል ለምናለች። ካሳም መክፈል እንዳለባት ነግረናታል ብለዋል። በዩክሬን ውስጥ 3 ቦታዎችን ለማጥቃትና ወደ አመድነት ለመቀየር ተዘጋጅተን ነበር፣ ነገር ግን እነሱ ስህተት ነው በማለት እኛን ለመኑ፣ ማብራሪያም ሰጡ። ስለዚህ ምላሻችንን አገድ ነው። ስህተት እንኳን ቢሆን ካሳ መክፈሉ ደግሞ ግዴታ እንደሆነ ነግረናቸው እየተነጋገርን ነው ብለዋል። ሬዛኢ ስለ ሁኔታው ሲያብራሩ አሜሪካ ከጅምሩ ታማኝነት የጎደ
የጎደላት ናት በማለት ገልጸው ዩናይትድ ስቴትስ በሆርሙዝ ወሽመጥ ደቡባዊ ክፍል ኮሪደር በመፍጠርና አካባቢውን በፈንጂ በመደብደብ የቀደሙ ደም መፋሰሶችን ቀጥላለች ብለዋል። በስምምነቱ መሰረት አለመግባባቶችን በኳታርና በሳዑዲ አረቢያ ወደሚመራው የጋራ መፍትሄ ሰጪ ኮሚቴ ከመምራት ይልቅ ወታደራዊ እርምጃዎችን መውሰድ ይዳዳታል በማለት ገልጸዋል። ስለ ሆርሙዝ ውጊያ ዝርዝር መረጃ የሰጡት እኚሁ የጦር መሪ ሬዛኢ በእስራኤል በኩል በቅርቡ በደቡባዊ ኢራን ላይ በተካሄዱት ጥቃቶች ላይ ተሳትፎ አለማድረጓን ገልጸዋል። የአሜሪካ ዋና ዓላማዎች የሆርሙዝ ወሽመጥን በኃይል ለመክፈት የሚያስችል የየብስ ኦፕሬሽን መንገድ ማጽዳት ወይም የኢራንን የኒውክሌር ተቋማት ማጥቃት እንደሆነ ጠቁመዋል። አሜሪካውያን የኢራን ሎጂስቲክስ ለማዳከም ሲሉ የመገናኛ ድልድዮችን፣ ራዳሮችንና ወታደራዊ ማዕከላትን ቢደበድቡም ሬዛኢ ሲናገሩ ለየብስ ኦፕሬሽን የሚሆኑ ሁኔታዎችን ስላልተመቻቹ ትራምፕ ከሴንትኮም አዛዥ የበለጠ ከባድ ጥቃቶችን ጠይቀው ነበር ብለዋል። ነገር ግን አዛዦቹም ከፍተኛ አቅማቸውን አስቀድመው እንደተጠቀሙ እንዲሁም አሁንም እንደተሸነፉ ምላሽ ሰጥተዋቸዋል ብለዋል። ይህም የአሜሪካ ወታደራዊ አዛዦች የሂሳብ ስህተት ያጋልጣል ብለዋል። ለዚህ አጸፋም ኢራን በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ተከታታይና ትክክለኛ ጥቃቶችን ፈጽማለች ባይ ናቸው። እነዚህ ጥቃቶች የአሜሪካ ኃይሎች የእዝ ማዕከሎቻቸውን በመጀመሪያው ከካታር ወደ ዮርዳኖስ በመቀጠል ደግሞ ወደ እስራኤል ግዛት እንዲያዛውሩ አስገድዳቸዋለች ብለዋል። ኢራን እቅዳቸውን አበላሽታባቸዋለች። የትራምፕ ሶስተኛ ጦርነት በግማሽ መንገድ ተሸንፏል። አሜሪካውያን ተኩስ ካቆሙ በኋላ እንኳን እኛ ጥቃታችንን ለሁለት ተጨማሪ ቀናት ቀጥለን ነበር። አሁንም ማጥቃታችንን እንቀጥላለን። በመጨረሻም አሁን አሜሪካ የጦር ሰፈሮቿን እየነቀለች ወደ እስራኤል እንድትገባ አድርገናል ብለዋል። ስለ ወቅታዊ ሁኔታ ሲናገሩ በተለመደው መንገድ የተደረገ ምንም አይነት ይፋዊ ተኩስ ማቆም ስምምነትም ንግግርም ከአሜሪካ ጋር የለም። ነገር ግን የኢራን ጥቃት ዓላማ ተኮር ሆኗል ብለዋል። አሜሪካም በቅርቡ በነበሩ ግጭቶች 650 ወታደሮቿም መቆሰላቸውን አምናለች በማለት የገለጹት የጦር መሪው የኢራን ግምገማ ደግሞ የሟቾቹ ቁጥር ከ500 በላይ ይደርሳል የሚል ነው ሲሉ ተናግረዋል። ምንም እንኳን እውነትነቱ ባይረጋገጥም። በተያዘ ዜና የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም የኢንተለጀንስ ክፍል ከፍተኛ መኮንን ለበርካታ ወታደራዊ ተንታኞች በላከው የኢሜል መልእክት በኢራን ላይ ጫና ለማሳደርና ኢራንን ለመቅጣት የሚያስችሉ አዳዲስ ፈጠራ የታከለባቸውና ባህላዊ ያልሆኑ መንገዶችን እንፈልጋለን፣ አግዙን የሚል መልእክት ልኳል። ጉዳዩን የሚያውቁ የዜና ምንጮች ለሲኤንኤን የዜና ወኪል እንደነገሩት ከሆነ እንደዚህ ያለው በኢሜል በኩል የሚደረግ የሐሳብ ማሰባሰብ በወታደራዊ አሰራር ፈጽሞ ያልተለመደ ሲሆን ይህም ትራምፕ ኢራንን በራሷ ፍላጎት ስምምነት እንድትቀበል ለማስገደድ ካሉት አማራጮች እጅግ ውስን መሆን የመጣ ነው ተብሏል። የሴንትኮም ቃል አቀባይ ካፒቴን ቲሞቲ ሆኪንስ በሰጡት መግለጫ እንዳሉት የአሜሪካ ማዕከላዊ እዝ በፈጠራና በአዳዲስ መንገዶች የመስራት ረዥም ታሪክ አለው። አሁንም የጠየቅነው እርዳታ ሳይሆን ሐሳብ ማሰባሰብ ነው ብለዋል። ለሳምንታት አሜሪካ በኢራን ላይ የአየር ጥቃቶችን ስታካሂድ ብትቆይም እስካሁን የስምምነት ምልክቶች በኢራን በኩል የሉም። ትራምፕ በኢራን የኒውክሌር ተቋማት ላይ በተለይም ደግሞ በከርሰ ምድር በሚገኘው የፒካክስ ተራራ ላይ ከባድ ጥቃቶችን ለመሰንዘር ሲያስቡ ቆይተዋል። ነገር ግን እነዚህ ተቋማት በከርሰ ምድር እጅግ ጥልቅ ስፍራ የሚገኙ መሆናቸው ሚሳኤሎችና ፈንጂዎች ብቻቸውን ውጤት ሊያመጡ አይችሉም ተብሏል። ተቋማቱን ሙሉ በሙሉ ለማውደም የየብስ ጦር ማሰማራት እንደሚያስፈልግም ተንታኞች ይናገራሉ። ይህም ትራምፕ ሊወስዱት ያልፈለጉት ከፍተኛ አደጋ የሚያመጣ እርምጃ ነው። እስካሁንም በጦርነቱ 18 አሜሪካውያን መገደላቸው ከባድ ፈተና ውስጥ ትራምፕን ጥሏቸዋል። ሌላ የዜና ምንጭ ለሲኤንኤን ሲያቀብሉት ትራምፕ ዓላማቸውን ሳያሳኩ ከጦርነቱ በክብር ለመውጣት ሲሉ እንደ ርችት አይነት ምሳሌያዊ ጥቃቶችን መሰንዘር አስበው ይሆናል ባይ ናቸው። ዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ እና የመከላከያ የስለላ ኤጀንሲ ዲአይኤ በቅርቡ ባደረጉት ግምገማ አሜሪካ የምታካሂደው የፈንጂ ድብደባ የኢራንን የድርድር አቋም ሊቀይረው እንደማይችል ለሲኤንኤን አረጋግጠዋል።
የጦር አዛዦች ስታፍ ሊቀመንበር ጀነራል ዳንኬን ባለፈው ወር ለህግ አውጪዎች ሲናገሩ የአየር ኃይል አቅም የራሱ የሆነ ወሰን አለው ሲሉ አምነዋል። አሁን ላይ ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅግ በጣም ቁጣ የታከለበት ኢራንን ለመጨረሻ ጊዜ በሚል ያስጠነቀቀ ከባድ እርምጃ እንደሚወስዱ ከዛቱ በኋላ ዝምታ በአካባቢው ላይ ነግሷል። ምናልባትም ኢራን ዛሬ ሌሊቱን ኩዌትን ማጥቃቷ በመገናኛ ብዙሃን እየተዘገበ በመሆኑ የፕሬዝዳንት ዶናልድ ጄ ትራምፕ የቁጣና የጥቃት በትሮች ከዛሬ ጀምሮ ሊቀጥሉ ይችላሉ ተብሎ ተሰግቷል። በመጨረሻም አሳዛኝ ዜና በሰሜን ሸዋ ዞን በምትገኘው ጻድቃኔ ማርያም ገዳም በተከሰተ የመሬት መንሸራተት 14 ሰዎች መሞታቸው ተዘገበ። በሰሜን ሸዋ ዞን በጃንና ወደራ ወረዳ በምትገኘው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ውስጥ በተከሰተ የመሬት መንሸራተት አደጋ 14 ሰዎች መሞታቸው ተዘግቧል። በተከሰተው አደጋ ምክንያት 5 ሰዎች ከባድና 2 ሰዎች ደግሞ ቀላል የአካል ጉዳት እንደገጠማቸው የሞጃና ወደራ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ዳኛቸው አዝብጤ ለቢቢሲ ነግረውታል። ሌሊቱን የክረምት ዝናብ ሲወርድ እንዳደረና ይህም ደግሞ በትናንትናው ዕለት ሰኞ ሐምሌ 27 2018 ዓ.ም ማለዳ 12 ሰዓት አካባቢ የዋሻናዳ ማስከተሉን የአካባቢው ባለስልጣናት ገልጠዋል። የመሬት መንሸራተቱ በተከሰተበት ጊዜ በቤተ ክርስቲያኑ ዋሻው በር ላይ ጸሎት ሲያደርጉ የነበሩ ምዕመናን ላይ ከባድ ጉዳት መድረሱን አስረድተዋል። 5 ሰዎች ከባድ ጉዳት ደርሶባቸው ወደ ደብረ አብ ሪፈራል ሆስፒታል እንደተወሰዱና 2 ሰዎች ቀላል ጉዳት ደርሶባቸው በሰላ ድንጋይ ጤና ጣቢያ እየታከሙ እንደሚገኙ አቶ ዳኛቸው ተናግረዋል። ከዚህ በኋላ ሌላ ክስተት ይኖራል ተብሎ እንደማይታሰብና ከዚህ ቀደምም እንዲህ አይነት አደጋ በስፍራው አጋጥሞ እንደማያውቅ አክለዋል። ተጨማሪ አደጋን ለመከላከል አሁን አካባቢውን ከልለናል። ስጋት ሊኖር ስለሚችል ግን ምዕመናን በአካባቢው የሉም ብለዋል። በገዳሙ ጸበል ስላለና የፍልሰታ ጾምም እየደረሰ ስለሆነ ምዕመናን በስፍራው እንደሚገኙ አቶ አዳሙ ጠቅሰዋል። ዛሬ መድኃኔዓለም ስለሆነ ጸሎት ላይ እያሉ ዋሻው አንድ ክፍል የመንሸራተት አደጋ ገጠመው። የክረምቱ ዝናብ ሌሊቱን ሲዘንብ ነው ያደረው ብለዋል። የሞጃና ወደራ ወረዳ አስተዳደር ምክር ቤት ማህበራዊ ትስስር ገጹ ባወጣው መግለጫ በአደጋው የተሰማውን መሪር ሐዘን ገልጿል። የወረዳው ዋና አስተዳዳሪ የሆኑት አቶ የማነ ብርሃን ተስፋና የወረዳው አመራር እንዲሁም የጸጥታ አመራሮች በቦታው በመገኘት ነፍስ በማዳን ርብርቡ ላይ ሁለንተናዊ ድጋፍ አድርጓል ሲልም አስታውቋል። የሕክምና ባለሙያዎች በቦታው በመገኘት ለተጎዱ ወገኖች የመጀመሪያ ደረጃ ሕክምና እርዳታ እንዲያገኙ ብርቱ ትግል አድርገዋል ሲል መግለጫው አክሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን የአገልግሎት ስርጭት ድርጅት በማህበራዊ ገጹ አደጋውን ልብ ሰባሪ መሆኑን ገልጿል። በዚህ ድንገተኛ አደጋ የ14 ወገኖቻችን ሕይወት አልፏል። በ5 ወገኖቻችን ላይም ከፍተኛና በ2 ወገኖቻችን ላይ መለስተኛ ጉዳት ደርሷል ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አመልክታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለምኔጦስ በስፍራው በመገኘት ለሕይወታቸው ላለፈ ወገኖች ጸሎተ ፍትሐት ለተጎዱት ደግና ላዘኑት ወገኖቻችን የማጽናናት ትምህርተ ወንጌልና አባታዊ ቃል በረከት በመስጠት ላይ ይገኛሉ ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ
ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።